መቅዲ ነው አይደል ስምሽ መሰለኝ እንግዲህ አሁን እንደምን እንደንደፋድ እንዳታ አዎ አሁን ሳይንሱ ይላል ሰው የመጣው ከዝንጀሮ ነው ይላሉ አይደል አትባሉም እናንተ ጋር ትሩኛ ያለን አስተምሮ ነው ባዮሎጂ ምትወጁ ማስታወቂያ ከሰራሽ ውስጥ ብዙ ነው ይሰራሻል ልማት ባንክ አማራ ባንክ ወጋገን ባንክ ዳሽን ባንክ እንዴ በሙሉ ባንክ ብሔራዊ ባንክ ነው አይቀርም እንዴት ናችሁ ሳዲቅ ልጆች ፕሮግራማችን ተጀምሯል እዚህ ጋበስኩላችሁ እንግዲህ 32 ሰርተፊኬቶች አሏት ሞዴል ናት ከ30 በላይ ቴሌቪዥን ማስታወቂያዎች ሰርታለች በጣም ብዙ ተሰጥቷላት በጣም ነው የምታምረው ከዚህ ውስጥ የማይገልጽሽን አንዱ ነው ወጪ ብለሽ የቱ ነው የማይገልጽሽ እኔ ያው በትክክል ገልጸሽኛል ገልጽሻል ከታ መጣሹ እኔ በ38 ዓመት ሰርተፊኬት ያለያስኩኝ አንቺ በዚህ እድሜሽ 30 ያው 30 በሞዴሊንግ ነው ሁለቱ 30 በትምህርት ነው ሁለቱ ደግሞ በሞዴሊንግ ነው የ30 ማለት በትምህርት ስትይ አንደኛ ከኦል ሴክሽን በመውጣት እና አሁን እዚህ እስከደረሽበት ጊዜ ድረስ ከግሬድ 1 እስከ ግሬድ 4 ክቡርነቱ ግን ታዲያ በአመት ስንት ሰርተፊኬት ማለት 30 ሆነብኝ በአመት 6 ወይም 5 ታገኛለህ እውነትሽ ነው በተርም ነው አይደል ነው ማለት ከኦል ሴክሽን ከክፍልም ስለሆነ የምንሸለመው 6 ወይም 5 ታገኛለህ ቀለሜ ነሽ ማለት ነው አይደል አይ ፍሬው አትፍሪ ቀለሜ ነሽ ጎበዝ ክርስቲያን በዛ ላይ የልጄን ስም ነው ያልሽው ክርስቲያን ተስፋዬ እንኳን ደህና መጣሽ እንኳን ደህና ቆይሽ ሁሉ ሰላም ከተገናኘን ራሱ እንዴት አደግሽ ደስ ስትይ ደግሞ የጸባይ ለውጥ ከኒው ላይፍ በኋላ አምጥተሻል ኒው ላይፍ ተምሬ በኮንፊደንስም በታይም ማኔጅመንትም እና ደግሞ በአጠናን ዘዴ ያው አሪፍ ደረጃ ላይ ደርሻለሁ ተሻሽያለሁ መጀመሪያ ከነበርኩበት ታይም ማኔጅመንት አሁን በእኛ እድሜ ስለ ታይም አጠቃቀም ስለ ጊዜ አጠቃቀም ማነቅ አንቺ በዚህ እድሜሽ ታይም ማኔጅመንት ተማርሽ ታይም ማኔጅመንት ብቻ ሳይሆን 3 ነገሮችን አስተምረውናል እሺ ራስን ማወቅ ሰልፍ አዌርነስ ሰልፍ ስቲም እና ሰልፍ ኮንፊደንስ ናቸው ራስን ማወቅ ራስን ማክበርና በራስ መተማመን እሱን ወደ በኋላ እንመጣበታለን በደንብ ትንሽ ትመክሪኛለሽ አይደል አይ ይዘሽም የመጣሽው ምክር ቢጤ አለ አይደል ግን እንኳን ደህና መጣሽ ክርስቲያን እንኳን ደህና ቆየሽ ስንት ዓመት 4 ዓመት ይሆናል 3 ዓመት ይሆናል ነው ከዛ በላይ 2 ነው ወይኔ ያረጀው ነው የሆሊዮስ ነበርች ያንስታኝ ትዝ የሚልሽ እኮ ትንሽ እንደ ናይጄሪያ ነገር አድርጎኝ ነበር እንደዚህ ብዬ አላለንኩም በቃ የለችም 3 ዓመት ሊሆነን ነው ነው ስለዚህ ያኔ ገና ልጅ አልወለድኩም ነበር ማለት ነው አልወለድኩም ሳጫውትሽ ነበረ በጣም እየተከረባበትኩ ትዝ አይልሽ ምን ትዝታ ሰጥቼሽ ነበር ትዝታ ታውቂያለሽ አይደል ምን አይነት ሚሞሪ ነበርሽ ከኔ ጋር ያው አሪፍ ጊዜ ነበር ያሳለፍነው እና ደግሞ በብዛት ስለ ፀጉር እያወራን ኦይ ፀጉር ምን አልክ ስለ ፀጉሬ አይኔ አሰፉ ደባልቂ ምን አልኩ ያኔ ፀጉሬ ትንሽ የሆነ ፎገራችሁ ነገር እኮ ፎገራ ቤቴ ነገር አለ ትንሽ አረ ምን ትንሽ በሙሉ አስፍዬም ላይ እኔም ላይ እኮ በከፍተኛ የሆነ እንትን ነበር ያደረሳችሁ አሁን ግን ስታዩ እንዴት ነው አሪፍ ነው ተስተካክሏል አይደል አይ በጣም ደስ ብሎኛል ስለመጣሽ ክርስቲያን እኔም ደስ ብሎኛል እንግዳይ ስለሆንሽ እንግዳይ ስለሆንኩ ደስ ብሎኛል እሺ እኔ ፍቅር አሁን የት ነው የምትማሪው ትምህርት ቤት ነው ኢትዮ ኤክሰለንስ አካዳሚ ኢትዮ ኤክሰለንስ ኤክሰለንስ ራሱ ከበድ ያለ አሁን ስንት ዓመት ሆነሽ 4 ዓመት 4 ያክፍል ነሽ 4 ዓመት አይ እዛ ትምህርት ቤት ከገባሁ አሁን ኧረ እድሜሽ 10 ዓመት ሆነሽ 10 ዓመት
ምንም አድገሻል? አዎ አድጌያለሁ። ስለ ራስሽ እስቲ ንገሪኝ። ቅድም ብለሽኛል ሰልፍ አዌርነስ አልሽኝ። አንቺ ግለጫት ክርስቲያንን ብልሽ ምንድን ነው የምትገነዘቢው? ከአንቺ እንዴት ነው ራስሽ የምትገልጪው? ክርስቲያን ራሴን ላስታውቅልሽ ወይ? እሺ። ስሜ ሞዴል ክርስቲያን ተስፋዬ ይባላል። የ10 ዓመት ታዳጊ ነኝ። እሺ። እና በትምህርትም 30 ሰርተፍኬት አለኝ፣ 3 ሜዳሊያ አለኝ፣ እንዲሁም 2 ዋንጫ አለኝ። እና በሞዴሊንግም በራናዌ ሞዴሊንግ አሸንፌ ዋንጫ አለኝ። እና የተለያዩ የፕሮሞሽን ስራዎችን ሰራለው። ኒው ላይፍ ትሬኒንግ ሴንተርም ሰልጥኜ ጥሩ ለውጥ አይቻለሁ። እናም ዩኒክ ሞዴሊንግ ስኩልም ለ2 ዓመት ተምሬ ያው እንደነገርኩሽ በራናዌ ሞዴሊንግ ተመርቄያለሁ። ወይ ጉድ! ሃይ መቅደስ ተበዛ ወይ አንተ ዋንጫና ሰርተፊኬት ከዲ ማለት ዋንጫ ስልሽ እንደው በምንም ነገር ሊሆን ይችላል እኮ አንዳንድ ጊዜ ለሞራል ራሱ ዋንጫም የሰበርኩትም የያዝኩትም ዋንጫም የለኝም። አንቺ ይሄን ሁሉ ይዘሻል በልጅነትሽ። አዎ ትልቅ ሰክሰስ እኮ ነው። እግዚአብሔር ይመስገን። ተለውጫለሁ ግን ትያለሽ ደጋግመሽ ቃልሽ ላይ ምንድን ነው የተለወጥሽ? እንዴት ነበርሽ? ምን አይነት ሰው ነበርሽ? ምን አይነት ባህሪ ነበረሽ? እንደዚህ እንደ ትልቅ ሰው ልጠይቅሽ እንጂ። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ አዎ መጀመሪያ ያው ብዙም ታይም ማኔጅመንት አልነበረኝ። ለምሳሌ ምን ታሪክ ነበር? አሁን ለምሳሌ ከትምህርት ቤት ከመጣሁ በኋላ ልብስ ሳልቀይር ቤት ስራ ሰራለሁ እና ከሱ በኋላ ነው ሌሎቹን ነገሮች ማደርገው። እና አሁን ደግሞ ኒው ላይፍ ከገባ በኋላ ሁሉንም ነገር በፕሮግራም ነው። ምክንያቱም አሁን አንድ ራሱን የሚያከብር ሰው በሌሎች ይከበራል እና ደግሞ ለዛም ያው በታይም ማኔጅመንት ነው የሚንቀሳቀሰው፣ በፕሮግራም ነው የሚንቀሳቀሰው። ለምሳሌ ሁሉንም ስራ ፕሮግራም ካረኩኝ በኋላ ፕሮግራሞችን ስጨርስ የዛን ቀን ፕሮግራም ስጨርስ ምንም ማድረገው ነገር ከሌለ ቁጭ ብዬ ጓደኞቼ መጣው እንጫወት ካሉኝ ሌላ ፕሮግራም አለብኝ፣ ሌላ ጊዜ ፕሮግራም አድርጌ አስፈቅጄ እጫወታለሁ ነው ማለት ያለብኝ። ምክንያቱም ጓደኞቼ በዛ ሰዓት መጥተው እንጫወት ቢሉኝ እና በዛ ሰዓት እሺ ብዬ ከወጣ ያለ ፕሮግራም ለነሱ ርካሽ ነኝ ማለት ነው። ያገኙኛል ቶሎ እኔ ማረፍ። እሺ ወይ ጊዜው የሚመጣ ጄኔሬሽን ግን ወዴት ይሆን ማረፊያችን? እኛ ርካሽ ነሽ ማለት መጥቶ በእነሱ ስኬጁል እንሂድ ብለውሽ ከአንቺ ፕሮግራም ውጭ ካወጡሽ ራስሽን ቫሉ ያላረግሽም ማለት ነው። የራሴን ቫሉ ዝቅ አድርጌዋለሁ። ጓደኛ እያግበሰበሳችሁ በኋላችሁበት አድራችሁ ለቤት የምትመጡ ሰዎች ይሄ ከክርስቲያን ትልቅ ትምህርት ተማሩ የኔ ቢጤዎች። እሺ ሌላስ? እና ደግሞ ኒው ላይፍ ስገባ 3 ነገሮችን አስተምረውኛል። እና የአሁኑን ልክ እንደነገርኩሽ ራስን ማክበር ነው። እንዴት ነው? አሁን አንቺ ራስሽ ልጅ ነሽ። አሁን ክብር መከበር ይላል ሰው፣ ብዙ እንትን አያደርግም። ራስን ማክበር ግን ምንድን ነው? ራስን ማክበር ማለት የራሳችንን ቫልዩ ልክ መጀመሪያ ራስን ከማወቅ ነው ራስን ማክበር የሚመጣው። እሺ ራስን ማወቅ ሲያምር ብታውሪ ነገር። እሺ ራስን ማወቅ የምንለው አሁን ለምሳሌ አንቺ አሁን የሚጀምረው ከስም ነው። አንቺ መቅዲ ነው አይደል ስምሽ መሰለኝ። እንግዲህ አሁን ደግሞ እንደንደፋ እንዳታ ያው ግን በርካታ ስሞች አሉ። እኔ የሚገርምሽ ግን ያው የእንትን የትምህርት ስሜ መቅደስ ነው። አዎ መቅደስ ነው ስምሽ። ከሱ ሲጀምር አሁን ስም የሚባለው የውስጣችን ገጽታ እንጂ ማንኛውም ሰው የሚጠራበት አይደለም። ለምሳሌ ልክ እንደ አሁን አንቺ መስታወት ፊት ቆመሽ ደካማ ጎንና ጠንካራ ጎንሽን ትለያለሽ እና ያንን ጠንካራ ጎን መጨመር እና ደካማ ጎንሽን ከቀነሽ ራስሽን እያከበርሽ ትመጫለሽ። ይሄ አብዛኛው ሳይንስ እና ፊሎሶፊ ነው እኮ። ይሄ ፍልስፍና እኮ ነው። በልክ ወረድ ተሰማኛ መስታወት ላይ ሆነሽ ደካማ እኔ ማን ነኝ ብሎ መጀመሪያ ለሚጠይቅ ሰው ሻለም ክርስቲያንዬ ማንን ጥያቄ ላለው ሰው ራሱን ማወቅ የሚችል የመጀመሪያ ራሱን ማወቅ ራሱን ሰው አንቺ እንደዚህ ነሽ ብሎ ሳይነግርሽ ስለ ራስሽ የምታውቂ ከሆነ ነው። እና
እኔ እንዳረኩት ከሆነ እኔ ራሴን ካወቅኩኝ በኋላ እናቴ ደግሞ ራሴን እንዴት አሁን ለምሳሌ መጥፎ ነገር ሳደርግ ልክ እንደ አላርም እሷ ትቆጣኛለች። እንደ አላርም? አዎ። እና ራስን ደግሞ አሁን እኔ ማነኝ ብሎ የሚጠይቅ ሰው ራሱን መጀመሪያ በደንብ ማወቅና ፊሊንጎቹ እንዴት መቆጣጠር እንዳለበት ማወቅ አለበት። አሁን አንቺ የሚያስቆጣሽ በጣም ከባህሪሽ ማስተካከል አለብኝ ብለሽ የሰራሽበት ነገር ምንድን ነው? ታይም ማኔጅመንት እና ያጠናን ዘዴ። አንቺ በቃ ጊዜ ነው፣ ጊዜሽን በአግባቡ እና ያጠናን ዘዴ። ሳጠና ብስጭት የለብሽም አንቺ? አዎ ሳጠና አሁን እንዲህ ሸመድዳለሁ። ድሮ ሸመድድ ነበረ እና ትንሽ ኒው ላይፍ ከገባው በኋላ ኒው ላይፍ ተምሬ ስጨርስ ስመረቅ ኒው ላይፍ ላይ በጣም ለውጥ አግኝቼበታለሁ እና ስጨርስ በጣም ታይም ማኔጅመንት ሞር እንድትሸመድጂ ያደረገሽ ኒው ላይፍ ወይስ እንደው የሸመደድሽ? መሸምደድ አይደለም እሱ ማለት አእምሯችንን ቢዚ ያደርጋል። እንደዚሁ መሸምደድ ቢዚ ያደርጋል እና ስትረስም ሊያመጣ ይችላል። ለዛ በ25 በጣም ያመጣል ስትረስ በ25 ወይም በ30 ደቂቃ እያጠናን እረፍት እየሰጠን ከዛም በኋላ እንደገና ደግሞ በአዲስ መንፈስ እናጠናለን ሌላኛውን ትምህርት። ቀላል ትምህርት አሁን አንዳንድ ልጆች ቀላል ትምህርት ቶሎ ስለሚያውቁት ሲያነቡ ቶሎ ስለሚሸመድዱ እሱ ነው ቀድሞ የሚያነቡት። ያው ሙዚቃ ነበር ቀድሜ የማነበው የሚገርምሽ እና ስዕል መጀመሪያማ አንዳንዴ ስፖርት ትንሽ ሙልት ከሆነ ሌሎቹን ያው በይደር ነው። ምን ትመክሪኛለሽ አሁን እዚህ ላይ? ተይ እንጂ አትሳቂ እንጂ ከኔ ተሻለ አሁን ምክር መስጠት አለብሽ አንቺ ክርስቲያን። ግን አሁን ከቀላሎቹ ትምህርት እንደገና ሲደጋገም ያንን በደንብ እናውቀዋለን። ነገር ግን የሚከብደንን ትምህርት መጋፈጥ አለብን እና ያንን ካወቅን ደግሞ ከቀላሎቹ ትምህርት ይልቅ ከባዶቹ እየቀለሉን ይመጣሉ። ኑሮም ላይ እንደዛ ነው። ትልቁን ነገር መጋፈጥ ይሻላል ወይስ እንደው የኑሮውን? ያው እኔ ገና ልጅ ስለሆንኩኝ በደንብ ገና በቃ እንትን አላልሽም። አሁን እኮ የምትሆኙ ግን እንደ አንድ የአዲስ አበባ መምህር ዩኒቨርሲቲ መምህር ነው አሁን እያሰለጠንሽ ያለሽ። ምን ልጅ ነሽ አንቺ? ያው ኒው ላይፍም ስለተማርኩኝ። ምንድን ነው ኒው ላይፍ? ግራ ገባኝ። አዲስ ህይወት ማለት ሆስፒታል ነው? ኒው ላይፍ የትሬኒንግ ሴንተር ነው እና እሱ በጸባይ ዙሪያ በስነ ምግባር ሊሆን ይችላል፣ በአጠናን ዘዴ፣ በታይም ማኔጅመንት ሊሆን ይችላል። እነሱን ነገሮች ለማስተካከል ነው ያ ያለው ማለት ነው። ለወላጆችም ለልጆችም ይጠቅማል። እኛንም ያስተምሩናል። ምን ያስተምሩናል? ወላጆች ልጆች ስልክ ሊያበዙ ይችላሉ እና ሲያበዙ ደግሞ ስልክ አትያዙ ይላሉ እና አይናችሁን ያማችኋል ይላሉ። ግን ወላጆችም ስልክ ይይዛሉ እና ስልክ በሚይዙበት ሰዓት ወላጆች ልጆቻቸውን ተው እያሉ እነሱ መያዝ አይችሉም። እውነትሽን ነው። አዎ በተግባር ነው እና እሱን ያሰለጥናሉ። በስልክ ሊሆን ይችላል፣ በታይም ማኔጅመንት በጣም ይሰራሉ። ኦኬ። ሌላስ? ለሚጮህ ለሚናደድ፣ ጠዋት ተነስቶ ተበሳጭቶ በእንቅልፉ ለሚነቃ ምናምን አላቸው ትሬኒንግ ኖራል ነች? አዎ በአጠቃላይ በባህሪ ላይ ነው የሚሰሩት። ባህሪ ላይ ማሚ እየወሰደች ነው። ባህሪዋ ማሚ ጥሩ ነው። ኦልሬዲ እስቲ ንገሪኝ ስለ እናትሽ። እናቴ ከሰው እኩል አድርጋ የምታኖረኝ እናት ናት። የኔ ወርቅ ነሽ። እሺ። እና ወይ ድሌ ደግሞ እንደሚመጥልሽ ሳንድሮ። እሺ ከሰው እኩል አድርጋ የምታኖረኝ ቁርጥ ይበልሽ። እሺ። እና በጣም ነው የማመሰግናት። እሷ ናት ከእግዚአብሔር ቀጥሎ እሷ ናት እዚህ ደረጃ እንድደርስ ያደረገችኝ። እሺ። እና አመሰግናታለሁ። እናመሰግናታለን። አንቺን የመሰለች ወርቅ ልጅ ያሳደገች አይደል? ማነው የምትመስዪው መልክ? እናቴ አይደል? በጣም ቆንጆ ናት እናትሽ። ግማሽ አባባል 50% አባቴ ነው አይደለም
25% አባቴ 75% እናቴ። ተመርመረሻል? በጀነቲክስ አይ በመመሳሰል ነው። ብዙ ሰው እንደዛ ነው የሚለው። ሰው ከሚለው አንቺም ከምታየው። አዎ። ባህሪስ ምን ወስደሻል ከእናትሽ? ከእናቴ ትንሽ ቶሎ እናደዳለን። እኛ ቤተሰብ አካል ነሽ። ትንሽ ለእሱ አልሰጡሽም እንትን ምክር? ቅድም እኮ ስልሽ እኔም ለመናደድ ነገር ስል ዝም አልሽ። አይ ክላስ ከፋፍለው ነው። በታይም ማኔጅመንት አለ፣ በኮንፊደንስ አለ ለብቻ፣ እንደገና ደግሞ በስነ ምግባር ለብቻ አለ እና የተለያየ ነው ክላስ። እኔ ደግሞ በታይም ማኔጅመንት ነው፣ በኮንፊደንስ ነው። ስለዚህ ከእናትሽ የወሰድሽው ብስጭትን ነው? በጣም እንዴት ነው የምትበሳጭው? ይሄ ማወቅ ራሱ እኮ ህመምን ማወቅ የመፍትሄው ግማሽ መንገድ እንደመራመድ ነው። ምንድን ነው የሚያበሳጭሽ አንቺ? አሁን ይሄን የመሰለ መልክ እና እንትን ለማበላሸት ይሄን የመሰለ ፀጉር በሽበት የሆነ ፕሮጀክት ከተሰጠን ትምህርት ቤት ያን ፕሮጀክት እየሰራው ትንሽ ከተበላሸብኝ እናደዳለሁ። በቃ ዙሪያሽ በሙሉ ከትምህርት ነክ ነገር ጋር ነው አንቺ? አዎ ይገናኛል፣ በመጋገባል በትምህርት ነው። ይሄ ግን ብስጭት አይባልም፣ ጎልህ ነው እንጂ ጥሩ እኮ ነው። አይ የሆነ በጣም ነው የምናደደው። እቃ ነገር ልትሰብሪ ትሞክሪያለሽ እንዴ? አይ ደረጃው ቀላል ነው። ሌላም ነገር ሶስተኛ ወገን ጋር ጉዳት አታድርሽ። አይ ቀላል ነው። የሚታረም ነገር ይመስለኛል። አይመስልሽም? አዎ ይሻሻላል። ማማም እየተማረች ነው እዛ? አዎ አሁን በጋሌ ትገባለች። አሁን ክረምት እየደረሰ ስለሆነ በየትኛው ዘርፍ ላይ ነው ማሚ የምትገባው? ስነ ምግባሩ የአንድ አይታወቅም ገና፣ እዛ ሄዳ ነው የምትፈተሸው። እሷ ናት የምታውቀው። ምን መሆን ነው የምትፈልገው ክርስቲያን? በዩኒቨርሲቲ ደረጃ አግሪካልቸራል ኢኮኖሚክስ እና ኢንተርናሽናል ሞዴል እና ዲዛይነር። ምን አልሽኝ? የመጀመሪያው አግሪካልቸራል ኢኮኖሚክስ። እንዴት መረጥሽ? ግብርና ላይ ሆኖ ግን ኢኮኖሚውን ማጥናት ነው? አዎ እንደሱ ነው። እና እሱ ትርጉሙ አሁን ለምሳሌ እኔ ያንን ነገሩ ታመጪውና ወደ ትርጉም ደግሞ ታመጪዋለሽ። አንቺ እንዴት የተማርሽ ሰው ነሽ? እኔ ያንን የመረጥኩበት ምክንያት እሺ ያው ብዙ ምርቶች ከውጭ ሀገር ወደ ኢትዮጵያ ነው የሚመጡት እና በብዛት ማለት ነው። እሺ እዚህም ይመረታሉ፣ ግን በብዛት ከውጭ ሀገር ነው የሚመጡት። እሺ እና እነዛ የሚመጡት ምርቶች ኢትዮጵያ ራሷ እንድታመርት በዛ ዘርፍ ላይ ያጠናና ለሀገሬ ተመራምሬ አዲስ ቀመር አምጥቼ ሀገሬን ከፍ ለማድረግ አሁን ካለችበት ደረጃ ከፍ ለማድረግ ስለምፈልግ ነው። ወይኔ ሁሉ ነገር የተሰጠሽ ተፈጥሮ አለ፣ ቁንጅና አለ፣ ከዛ ደግሞ የአይምሮ ቁንጅና። ምንሽን ነው የምትወጂው ከአንቺ ውስጥ? አእምሮዬ። ጎበዝ። አይምሮሽ ምን አይነት ነው? ጥሩ ነው። ይዞታው የትም ያልተን እንደ 00 አዲስ ሞዴል ምናምን ንጹህ አይምሮ ነው ያለሽ እና ሻርፕ አይደል? ምን አይነት አይምሮ ነው? እስቲ ያስረጅኝና የኔንም አይምሮ እንድለካው። በምን ለካሽ? ያው እሱን የለካሁት ራሴን በማወቄ ነው። እሺ ስታውቂው ምን አይነት ሆኖ አገኘሽው አንቺ? እኔ ሻርፕ ነው ወይስ ቀስ ብሎ ግን በጣም ቶሎ የሚገባው ነው ወይስ ጊዜ ምን አይነት አይምሮ ነው ያለሽ? ቶሎ ይገባዋል እና በጣም ጥያቄ ይፈላል። በጣም ነው የምጠይቀው። ምን ይልሻል ውስጥሽ? ኦልሬዲ አይደለም መምህር እያስተማረ ከሆነ እሺ የሆነ ነገር ካልገባኝ ጠይቂው ምናምን ይለኛል። እኮ በአንቺ ነሻ ለምን የዝንጀሮ ነው ወደ ሰው የመጣው ሲባል ያሁን ዝንጀሮ ሰው የማይሆነው ያልሽው አንቺ መሰልሽኝ። እንዳንቺ አይነት ጥያቄ ብለሻል። አላልሽም እኮ ከመጠየቅ ብዛት እኮ ነው። ግን እኮ ስሜት ይሰጣል አይደለም እንዴ? አሁን ሳይንሱ ይላል ሰው የመጣው ከዝንጀሮ ነው ይላሉ አይደል? አትባሉም እናንተ ጋር ድሮኛ የማን አስተምሮ ነው ባይሉት ሰው የመጣው ይሄ ዝንጀሮ ቀስ ብሎ በእግሩ እየሄደ ከዛ እንደዚህ ፍሬ ላይ ማንሳት ሲለም ሰው ሆነ የሆነ ቦታ ሰምቻለሁ። ብቻ ካልተሳሳትኩ አረሙ። ያው ሰው ከየት መጣ ብላችሁ የተማራችሁት እናንተ? ሰው እኛ ከየት መጣን? አንቺ አሁን ከየት መጣሽ?
ተወልጄ ተፈጥሬ። ማን ፈጠረሽ? ፈጣሪ። ማን ነው ፈጣሪ? እግዚአብሔር። እግዚአብሔር ሁሌ ነው በየቀኑ የሚፈጥረን ወይስ የምታስቢ ወይስ አንዴ ፈጥሮን በቃ እንዴት ነው? እኔ የሚመስለኝ መጀመሪያ ከአዳምና ሔዋን ተፈጠሩ። ከዛ ሌሎች እየተፈጠሩ በቃ ሌሎችም ዘሮች ከነሱ እየተዋለዱ እኛ መጣን ወደዚህ ምድር። ጎበዝ። ከአዳምና ከሔዋን አንዱ ብቻ በምድር ይፈጠሩ ቢባል በጣም አስፈላጊ ነው ብለሽ የምታስቢው አዳምና ሔዋንን ነው? ያልጠበቅሽው ጥያቄ ነው የጠየቅሽ። እና ለምን አሁን አንቺ ጠይቂ ልሽል አይምሮሽ፣ እኔም ደግሞ የሚናገር ጎበዝ ልጅ ሳገኝ ጠይቂ ያለኝ አይምሮ ያንቺን እይታ ማወቅ ፈለግኩ። ሁለቱም አስፈላጊ ናቸው። ለምን? ምክንያቱም የአዳምን አስፈላጊነት ንገሪኝ መጀመሪያ። እሱ ስለሆነ መጀመሪያ የተፈጠረው። አዳም ያው ለብዙ ነገር ይጠቅማል። ማለትም በቃ ሌላ ልጅ እንዲፈጠር አዳምም አስፈላጊ ነው። ሔዋንም ደግሞ አስፈላጊ ናት። ለሌሎች ስራዎችም ለጉልበት ስራዎችም አዳም ያስፈልጋል። ሴትም መስራት ትችላለች፣ ግን አቅሟ አይፈቅድም። ጉልበቷ የጉልበት ስራ። ታዲያ ለሴት ምንድን ነው የተሰጣት? ያው እንደዚህ መሸከም ምናምን ለእሷ የሚሆን አይደለም ብዬ አስባለሁ። ጥበበኛ ማን ነው ብለሽ ታስቢያለሽ? በጣም ጥበብ ያለው ሴት። ለምን? ሴት አስተዋይ ናት። ነገሮችን በጥልቀት አስባ ነው ወደ ነገሮችን በጥልቀት አይታ ነው የምትፈርደው። ወንዶች ብዙ አይጠልቁም ብለሽ ነው የምታስቢው? በሀሳብ ማለት ነው። አይ ቶሎ ነው እንትን የሚሉት፣ ቶሎ ነው የሚፈርዱት። የሆነ ነገር በጥልቅ አይመረምሩም። የኔ አዳም እየሰማህ ነው እዚህ? አይ ዛሬ ትምህርት ቤት እዝጎ በጣም በሳል ነሽ። በሳል ሰው ምንድን ነው ታውቂያለሽ? በጣም በስሏል ይሄ ሰው ሲባል፣ በስሏል ወይ ማቹር አድርጓል ሲባል ያው አድጓል። በደንብ ነገሮችን ለይቶ ማወቅ ይችላል። የምታውቂው በጣም ማቹር አድርጓል፣ በቃ ይሄ ሰው ብስል ብሏል ብለሽ የምታስቢው ሮል ሞዴልሽ ማን ነው? እናቴ። ወይ ልጅ ወርቅ እናት አለች እኮ ለነገሩ። እናትሽ እስቲ ግለጫት እናትሽ እስቲ ለማያውቁ። አሁን አብረሻት የኖርሽ ነው፣ ግን ምኗ ነው በጣም የበሰለች እናት ናት፣ ከሰው በላይ አድርጋኛለች ምናምን አልሽ ቅድም። እንዴት እስቲ ንገሪኝ እስቲ። እንትን የሆነ ነገር ላይ ለመድረስ በሰው አትገደብም እሷ። አሁን ለምሳሌ አንድ ሰው ይህንን ብር ተጠቀሚበት ከዚህ በኋላ ምንም ስራ አያስፈልግሽም ብሎ ቢሰጣት ትቀበላለች፣ ግን ስራዋን መስራት አታቆም። ከዛ ደረጃ ከፍ ለማለት ነው የምትሞክረው። እና በጣም ስራ ትወዳለች። ምን ትሰራለች ማሚ? ዋና ስራ ነው ቁርስ ነገር ትሰራለች። ልክ እንደ እርጥብ ምናምን ትሰራለች። ምግብ ምናምን ታበስላለች። ለአንቺ ነው ለሌላም ሰው? ለሁሉም ሰው ትለኛ ነሽ። በጣም የሚጣፍጥ ምግብ የምታበስል እናት ነው ያለች። አንቺ ምንድን ነው የምትወጂው ምግብ? እንቁላል ፍርፍር ትሰሪያለሽ? ትሞክሪያለሽ? አንቺ አሁን ይመደባል ሰው ልጅ አይደለ? ለምሳሌ ልጆች የእንደዚህ አይነት ልጆች ናቸው፣ የባለስልጣን ልጆች ናቸው፣ የባለጸጋ ልጆች ናቸው፣ የመሪ ልጆች ናቸው ነው ይባል። የምን ልጆች ናቸው መባል ነው የምትፈልጊው? የምትፈልጊው አለ? የሰው ልጅ ነኝ። እሱ ግን የሰው ልጅ ብቻ በቂ ነው። ከዛ የተቀጠለው ነገር አስፈላጊ አይደለም። አው የሀብታም አሁን አንድ ሰው ሀብታም ሆኖ ደስታ ከሌለው ዋጋ የለው እና የሰው ልጅ ሆኜ ጥሩ ኑሮ ያለኝ እና በቃ ኖርማል ህይወት እና ደስተኛ ህይወት ነው። ደስተኛ ነሽ አንቺ? በደንብ። በምንድን ደስተኛ ነኝ ብለሽ የምትለኪው? በቤተሰቦቼ። እሺ። እና አካባቢ ላይ ባሉ ሰዎች ነው። ወይ ደስ ስትይ በጣም ደስ ያለሽ። ስንት ጊዜ ሆነሽ ማለት ነው ኒው ላይፍ ከገባሽ? 2 ዓመት ያልሽ? አይ ኒው ላይፍ 8 ወይም 7 ወር ነው።
ኦኬ እንዴት ወደዛ ልግባ ራሱ በቃ የታይም ማኔጅመንት የሌሎች ነገሮች ላስተካክል ብለሽ እንዴት ሄድሽ? ማን ወሰደሽ? አንደኛ እናቴ ሶሻል ሚዲያ ላይ አየችና ነገረችኝ። ከዛ እኔ ደግሞ ስትነግረኝ ጓደኞቼም አንዳንዶቹ ይሰለጥኑ ነበር እዛ። እሺ እና እነሱም ሲነግሩኝ በቲዮሪ ብቻ ሳይሆን በተግባርም ነው ማለት ወደፊት መሆን የሚፈልጉትን ነገር ያሰለጥኗቸዋል። እና እሱ ደግሞ ሳውቅ በጣም ለመግባት ፈለኩኝ። ከዛ እናቴን ስጠይቃት እሺ የምትለወጪ ከሆነ ደስ ይለኛል አለች። ከዛ ገባው። ከዛ ሰለጠንኩና ተመረኩ። በጣም ደስ ይላል። የመጀመሪያው በጣም የምትወጁ ከቤት ውስጥ ከምታያቸው ሰርተፍኬት ከተሰጡሽ ውስጥ በጣም የምትወጁ እና የትኛው ነው? ግሬድ 1 የተሰጠኝ 99.90 አምጥቼ የተሰጠኝ ሰርተፍኬት። እውነትሽን ነው? ኦልሬዲ 100 በእኮ እሱ ያው 100 ስለማይሰጥ ነው። 99.999 ነው አልሽ እና 0 99.90 ምን ማለት ነው? ይሄ ኦልሬዲ በቃ ሞልቷል አይደለ? 100 ሊሞላ ትንሽ ነው የሚቀረው። ደስ አለሽ? አዎ በጣም ማሚ እንዴት እንደኮራች መቼስ። አዎ የዛ አመት ነው እንትን የሚወሰድኩት ዋንጫ። ከዛ እስካሁን አልለቀቅሽም ዋንጫውን? ማንም የሚፎካከርሽ? ስም አልጠቅስም ግን ያው ልጆች ደስ የምትለኝ በስሙን ባልጠቅስም እንዴት እንደመሰላችሁ። እሺ ግሬድ 2 ሴት እንዳለች ግሬድ 3 ወንድ አለ። ሁለቱ ይገዳደርሻል በጣም። እልኸኛ ነሽ? አዎ ነኝ። ቢበልጡሽ አሁን እንደም ያው መበለጥ ያለ ነው በትምህርት ላይ ባይሆንም ይሰማሻል? መሰማት ይሰማኛል ግን አላለቅስም። ሁሉ ነገር ለበጎ ነው። በስተደባልብሽ ታውቂያለሽ ትምህርት ቤት ውስጥ? አዎ። ከማን ጋር? ስም ግን ይደብራል። ስም አይደለ? ተመተሽ ነው መተሻል ማለት ነው። ተመተሻል። የመታሹን ሰው እኔ የመታኝን ሰው ዝም ማለት አልፈልግም። እኔ እልኸኛ ስለሆንኩኝ የመታኝን ሰው ዝም ማለት አልወድም። የተነኩሱሻል መጀመሪያ እነሱ? አይ ይማታሉ። በሆነ ባልሆነ ምክንያት ይማታሉ። ከዛ እኔ ያው እማታለሁ እልኸኛ ስለሆንኩ አቅም በፈቀደ። አዎ ጥሩ አይደለም ግን ማትረሹ አለ አጋጣሚ ትምህርት ቤት ውስጥ? ማረሳው አለ በጣም ማረሳው። መቼ እስኪ ንገሪኝ። ግሬድ 1 ያለው እዛው ትምህርት ቤት ኢትዮ ኤክሰለንስ ትምህርት ቤታችን ፈርሶ ነበር በሆነ አጋጣሚ እና ሲፈርስ ስወርድ ከደረጃው ላይ ደማይቼ በቃ እሱን መቼም ማረሳው። የሰው ነው? አዎ አይሻ ጸብ የሚያስጠላው ለዛ ነው። መደባደብ ይሄ እንደዚህ ይሄን የመሰለ ጥርት ያለ ፊት ድብድብ ካለ ስካር ይኖርሻል። የሆነ የሚጎዳ ነገር በቃ እንደዚህ እንደሆነ አይቆይም። ትንከባከቢያለሽ ራስሽ ሞዴል ስለሆንሽ። አሁን ሞዴል ሲባል ብዙ ጊዜ ወላጆች አይፈልጉም። ያው ብዙ ወላጆች እንደዛ ይላሉ፣ ግን ሞዴል አሁን ከትምህርት ጋር ማስኬድ ይቻላል። እኔም አሁን ሞዴልም ትምህርትም አንድ ላይ ነው እያስኬድኩ ያለሁት እና በትምህርትም ጎበዝ ሆነው ልጆቹ በሞዴሊንግም አንድ ላይ ማስኬድ ይቻላል። አንድ ሞዴል ግን ምን ሊኖረው ይገባል ትያለሽ? አሁን ቁንጅና ብቻ የሚመስለው ሰው አለ። አጭር ብትሆኚ፣ ረጅም ብትሆኚ፣ ቀጭን ወፍራም ብትሆኚ ለውጥ የለውም። ብዙ አይነት ሞዴሊንግ አለ። አንቺ የትኞቹ ነሽ? ራናዌይ ሞዴል እና ፕሮሞሽን ሞዴል። ምንድን ነው? ፕሮሞሽን የማስታወቂያ ነው። ከዛ ራናዌይ ደግሞ ያው በልብስ ነው የምናስታውቀው። ልብስ ነው ይከፈልሻል። ምን ሞዴሊንጉ? ማስታወቂያ ነው። ማስታወቂያ ትልቁ ክፍያ የተከፈለሽ ስንት ነው? እንዴ አልደራደርም። እናቴ ናት የምትደራደር። ማናጀር አለሽ? ከክፍያው ግን ወደ አንቺ የሚመጣበት መንገድ የለም? በልብስም በጫማም በአንዳንድ ነገር? እንዳለ ለእኔ ነው እናቴ የምታወጣው። እውነት? ለእሷ ራሱ አስባት ገዛም ሄደ ነገር የሆነ ዘናጭ ነገር ነሽ። ስታይል ምናምን አለሽ ስንገናኝ ሁሌ። ምን አይነት ልብስ ነው የምትወጂው? ከለር የምወደው
ቀይና ሰማያዊ። እውነት ፒንክ ጠብቄ ነበር። ያው ፒንክ የተለመደ ነገር ነው ብለሽ ነው? በተፈጥሮ አልወድም። ስለዚህ ዲዛይን ማድረግ ሞክረች? እውነት ትሰሪያለሽ እንዴ? ስኬች ምናምን ማድረግ ነው ወይስ? ሞክራለሁ። ያው ሙሉ በሙሉ ባልችልም ሞክራለሁ። ምንድን ነው ማድረግ የምትፈልጊው ለሀገርሽ ለቤተሰብሽ አድገሽ ሞዴል ስትሆኝ? ቅድም እንዳልሽኝ አግሮ ኢኮኖሚስት ስትሆኝ? አግሪካልቸራል ኢኮኖሚክስ እንደነገርኩሽ ለሀገሬ የአዲስ ቀመር ፈጥሬና ተመራምሬ የራሷን ምርት እንድታመርት ነው የምፈልገው እና በሞዴሊንግ ደግሞ በውጭ ሀገር በሚካሄዱ የተለያዩ ውድድሮች እየተወዳደርኩኝ ሀገሬንም ቤተሰቤንም ማስጠራት ፈልጋለሁ። በጣም ደስ ይላል። ብዙ ብር ቢከፈልሽ ምን ማድረግ ነው የምትፈልጊው በገንዘቡ? ሴቭ አረጋለሁ። አሁንም ቀንሳለሁ። አሁንም ሴቭ አረጋለሁ። ወይኔ ኧረ ከአንቺ ህይወት በጣም አብዛኛው ሰው ሊማር የተገባ ነው። ሴቭ ታደርጊያለሽ፣ ትቆጥቢያለሽ። ስንት ደረሰ? እና ግን ከስንት ዓመትሽ መቆጠብ ጀመርሽ? ኬጂ 3 ነው ግሬድ 1 ያለው ግሬድ 1 አንደኛ ክፍል። ምን ይጠቅማል ብለሽ ጀመርሽ ሴቭ ማድረግ? እንደው ከከረሜላ ከብስኩት ተቆጥበሽ ታቅበሽ? ያው 18 ዓመት ሲሞላ ያው ብሩ ብዙ ስለሚሆን አውጣና እጠቀማለሁ። እንደው አያሳሳሽም? ግን እንደው ከማስቀምጠው ዛሬ እንደ ልብ ሆኜ ብትይው ነገር የለም? አይ ነገ ለነገ ሀሳቢ ነሽ። በጣም ደስ ይላል። ፀጉርሽም እንደምትቀብ ላክሩት ምንድን ነው? ፈሳሽ ቅባት። ሌላስ? ውድ ነው መሰለኝ እንደዛ ነገር። አሁንማ ስራም ደግሞ ዝም አለ ምንም አለ አይደል እንዴ? የምትወጁ ማስታወቂያ ከሰራሽ ውስጥ ብዙ ነው የሰራሻቸው? ከብዙ አርቲስቶች ጋር ሰርቻለሁ፣ ግን በጣም ወደው የኩሪፍቱን ወተር ፓርክ ኩሪፍቱ ወተር ፓርክ። እሺ 6 ጊዜ ነው የሰራሁት፣ ግን አንደኛው በጣም ልዩ ነው። 6 ጊዜ ማለት ሁሌ አንቺ ነሽ ነው ወይስ ሪከርድ ሲደረግ ተደጋጋሚ ነበር? አይ አይደለም። አንድ ማስታወቂያ ሰራና ትንሽ እየቆየ በዓል ሲደርስ ሌላ ሰራለሁ እና የተለያየ ነው የምሰራው ማስታወቂያ። ኩሪፍቱን በጣም ተወጂዋለሽ? ሌላስ? ልማት ባንክ እና ወጋገን ባንክ የሰራሁት። እውነትሽን ነው? ብዙ ነው። እስቲ የምታስታውሻቸውን ዝርዝርልኝ። ሊባ ዘይት፣ ኢንፊኒክስ ስልክ፣ ልማት ባንክ፣ አማራ ባንክ፣ ወጋገን ባንክ፣ ዳሽን ባንክ። እንዴ በሙሉ ባንክ ብሔራዊ ባንክ ነው አይቀርም። እሺ ሌላ ኩሪፍቱ እንደነገርኩሽ እና እንጦጦም ሰርቻለሁ። የዮሊ ጂም ሰርቻለሁ። እሺ ስሙ ድረስ እንጂ የምጣፍ ማስታወቂያ ሰርቻለሁ። እሺ እነዚህ ነው ማስታወሳቸው፣ ግን ሌሎችም አሉ። አሁን ግን አስተዋዋቂዎች መጠንቀቅ አለባቸው ይባላል። አንቺን የሚመለከታል ልጅም ብትሆኝ ምን መጠንቀቅ አለባቸው? አንድን ብራንድ ይዘሽ ታስተዋውቂ ብለሽ ታስቢያለሽ? ምንድነው መስፈርትሽ? ስራ ሲመጣ አንቺ ሁሉንም ትሰሪያለሽ እንዴ? እንዴት? ለምሳሌ ልጅ የማይሰራው ነገር ቢመጣና ገንዘብ የሚያስገኝ ቢሆን ትሰሪያለሽ? ምን አትሰሪም? ለምሳሌ ገንዘብ ስላመጣ ብቻ ማትሰሪው ማስታወቂያ ምንድን ነው? ማልሰራው እስካሁን መጥቶ አቅማሚ ስላለች ለምሳሌ የሚጎዳ ነገር ትውልድን የሚጎዳ ብለሽ የምታስቢውን አይጠቅምም ብለሽ የምታስቢውን ነገር ገንዘብ አጓጉቶሽ ትሰሪያለሽ እንዴ? አልሰራም። ማለት የሚጎዳ ነገር እስከሆነ ድረስ አልሰራም። ኦኬ። በጣም ከምታደንቀው አርቲስት ጋር ምንድን ነው የሰራሽው? ማን ነው የምትወጂው አርቲስት? ሁለት ናቸው፣ ከወንድና ከሴት። ከሴት ሰላም ተስፋዬ አግኝቻታለሁ፣ ግን ሌላ አለች። እሺ አለማየሁ ታደሰና ሀናን ታሪክ። ሀናን ትመስያለሽ? እንሻ ትንሽ ይለኛል አይደል? ሀናን ታሪክን ትመስያለሽ።
የሚመስል ነገር አለሽ። በጣም ቆንጅና። እንዴት ወደድሻት ሀናንን? ያው ትወና ትችላለች እና ደግሞ እኔ ትወና በጣም መስራት ስለምፈልግ አሪያዬ ናት። ደስ ይላል። ምኗን ነው የምትወጂላት ከትወና ውጭ? ቀይነቷን አይደል? ቀይ ሰው ትወጃለሽ? እኛኛ አትወጂኝ? ወዳቸዋለሁ። አይ ስትይ ደንግጬ ነበር። ትወጂዋለሽ? ከወንድ አለማየሁ ታደሰን በጣም ልጆች ሳይሆን በጣም ድራማን ጽሁፍን የሚያውቁ ሰዎች የሚያደንቁት ሰው ነው። ልጆቹም እንዳሉ ሆነው እናቴ ስነ ጽሁፍ ትሞክራለች፣ ተምራለች ጆርናሊዝም። እሺ። እና ከብዙ አመት ሆኗታል እሱን ካገኘች እና እኔም ያው አግኝተው ስለነበረ እኔም ደግሞ በጣም ስነ ጽሁፍ ወዳለሁ እና እሱን ያው እንደ አሪያ ያርጌ በጣም አግኝተሽ አታውቂም? አግኝቼዋለሁ። ሰርታችኋል? ማስታወቂያ ሳይሆን የሆነ ቦታ አግኝቼዋለሁ። ነገርሽው እንደምታደንቂው? ምን አለሽ? በጣም ነው የማመሰግነው። ሰላም ውድ ወዳጆቼ፣ የመቅድዬ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅድዬ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በጣም ደስ ይላል። ከዚህ በኋላ ማግኘት የምትፈልጊው ሰው ሳለ የሚታወቅ ሰው ብለሽ የምታስቢው? በቃ ከከሌ ጋር ብሰራ ከኔም ባገኘው የምትይው ከሁለቱ ውጭ? ከሀናን ታሪክና ከአለማየሁ ታደሰ አዶናይ። ለምን አዶናይ? ያው እኔ ያው ብዙ ሶሻል ሚዲያን ባልጠቀምም በበጎነቱ አውቀዋለሁ እና ጥሩ ሰዎችን ይረዳል እና እኔም ደግሞ ሰዎችን መርዳት ስለምፈልግ በጣም እንደሱ አይነት ሰዎች ራሱ ኢትዮጵያ ውስጥ ብዙ ቢኖሩ አንድ ላይ መስራት ይችላሉ፣ የእርዳታ ስራ ማለት ነው። እና አደንቀዋለሁ። አግኝተሽው አታውቂም? አውቃለሁ። ታዲያ ያናግርሻል? ፎቶ ብቻ ነው የተነሳ ነው፣ አላናገርኩትም። ኦልሬዲ አንቺ ግን ያው ታዋቂ፣ አንቺም ታዋቂ ስለሆንሽ ብዙ አትቸገሪም ሳስበው አይደል? 50% ነው። እውነት ሀገርሽን ትወጃለሽ ወይስ አሁን አንድ ድል መጥቶ የውጭ የት ሀገር መኖር ትፈልጋለሽ ከኢትዮጵያ ውጭ? ኮሪያ። እውነት? ለምን? ሳውዝ ኮሪያ ነው መኖር ትፈልጋለሽ? ለምን? ዳንስ ስለምችል፣ ኬፖፕ ደግሞ ወዳለሁ። ምንድን ነው ኬፖፕ? ኮሪያን አይድል። እሺ። እና እዛም ደግሞ ብዙ ማደንቃቸው ፖፑላር የሆኑ ሰዎች ስላሉ እነሱም ማግኘት እንፈልጋለሁ። በኬፖፕም መስራት እፈልጋለሁ። ኬፖፕ ላይ። ኬፖፕ ማለት ዳንስ ነው? ምን አይነት ዳንስ ነው? ያው የምችላቸው ዳንሶች አሉ። ምን? የኮሪያ ናቸው። ልክፈትልሽ አሁን የኮሪያ? እሺ፣ ደስ ይለኛል። 보란듯이 무너졌어 바닥을 뚫고 저 치아까지 엊그처럼 잡겠다고 저 높이 두 손을 뻗어봐도 다시 캄캄한 이곳에 light up the sky 네 두 눈을 보며 I kiss you bye 실컷 비웃어라 꼴좋으니까 이젠 너희 하나 둘 셋 How you like that? You gon' like that? Da 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 da. How you like that? How you like that? Da 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 da. Now look at you, now look at me. Look at you, now look at me. Look at you, now look at me. How you like that? Now look at you, now look at me. Look at you, now look at me. Look at you, now look at me. How you like that? Girl need it all and that's 100 패킷 중에 100 내 몫을 원해 Come on get some 난 같지만 어쩔 순 없잖아 What's up I'm right back 방금 sweater cock back Plain Jane get hijack Don't like me then tell me how you like that 더 캄캄한 이곳에 shine like the stars 그 미소를 띠며 I kiss you goodbye 실컷 비웃어라 꼴 좋으니
ክርስቲያንዬ በጣም ደስ ይላል። ትንሽ ነገር ሊምታታኝ ፈልጎ ነበረ። እንደዚህ ነው የጀመርኩት እንደዚህ እንደ ድሮ። አንቺ ኮሪያ ነው የምትወጂው። ለየት ያለ በጣም ደስ የሚል ብዙ ተሰጥኦ አለሽ። በጣም ጎበዝ ነሽ። ደስ ብሎኛል እውነት። ጨዋ ስርዓት። አሁን ደግሞ ኒው ላይፍ ስለገባሽ አሁን ትንሽ ደግሞ የልጅነት ባህሪዎችን ደግሞ አርመሽ ከዛ በጣም ጎበዝ ተማሪ ዋንጫ ተማሪ ስለሆንሽ ከዛ ሞዴል ከእናትሽን ስለምትወጂ ስለምታከብሪ በጣም እንኮራብሻለን። አመሰግናለሁ። በጣም ነው የምታምሪው ብታይ ከውስጥም ከውጭም ደግሞ አይደል? አመሰግናለሁ። እኔ አመሰግንሻለሁ ስለመጣሽ። የቀረሽ ነገር ካለ ያው ማመስገንም ከፈለግሽ። እሺ፣ በመጀመሪያ እዚህ ላደረሰኝ እግዚአብሔር አመሰግናለሁ። እሺ እና ደግሞ በሁለተኛ ደረጃ እናቴን በጣም ነው የማመሰግነው። እወድሻለሁ እናቴ። እና ቤተሰቦቼን ሁላችሁም አበረታታችሁኛል። በጣም ነው የማመሰግነው። እና በመጨረሻ ደግሞ ዩኒክ ሞዴሊንግ ስኩል እና ኒው ላይፍ ትሬኒንግ ሴንተር በጣም ነው የማመሰግነው። ዩኒክ ሞዴሊንግ ስኩል በሞዴሊንጉ፣ ኒው ላይፍ ደግሞ በታይም ማኔጅመንትም በባህሪም ስለለወጣችሁ እጅግ አድርጌ አመሰግናለሁ። እናንተንም እዚህ ስለጋበዛችሁ አመሰግናለሁ። ወይኔ ወርቅ፣ እኔም በጣም አመሰግንሻለሁ። በጣም ደስ ብሎኛል ስለተገናኝ። አንዴ ካቶክ አሳይ እምቢ አለኝ። ካቶክ ስሄድ ትንሽ ሸፋፋ ነገር ይሉኛል። ካትወክ ነው ወይስ ፍሮንቶክ? ካትወክ ነው አለው እንደ ፎንት እንደ ኮምፒውተር አላውቀውም። ምን ያህል ብቻ የሚጠቅመኝ ለስራ የሚጠቅመኝ አቀማመጥ አሳይተሽኝ እንዴት ልቀመጣው? እስቲ ትንሽ ቆንጆ አቀማመጥ የሚባለው እንዴት ፕሮቶኮል እንደዚህ ይደረጋል? እንዴት ነው የሚቀመጥ? አሁን አንቺ ሳይ በጣም እንደዚህ አድርግሻል። ደግሞ አንዳንድ እግሬ ሲሰቅል እንደዚህ ማረጋዋል እንደዚህ እንዲመች። እንዴት ነው ያስላለማምጂኝ ብቻ ይሁን እንደዚህ ነው። አንቺ አግኝቼ እድሉን ልጠቀም። ከዛ እጅ እንደዚህ እግር ይዘጋል። ከዛ እንደዚህ እንዲህ ማለት ትችላለሽ። እንደዚህ አዎ ትቀለኛለች። እንደውም ለፎቶ ፖዝ አሪፍ ነው። እውነትሽን ነው። በቃ አለች እኮ ውስጤ። እንደውም መንገዱን የሚያሳይ ማን ሞዴል አጣሁ እንጂ እንዳልሽው ኒው ላይፍ እና ኔክ ማን ቶፕ ነው ያልሽው? ዩኒክ ሞዴል አለ። እንደዚህ ይሄስ ምንድን ነው? እንዴት እንደሱ ማድረግ? እሺ ያው ስርዓትን ነው የሚገልጽ። እንደዚህ አይ እንደሱ አይሆንም። እንደዚህ ቀና እንደዚህ አይደለም። መለከኛ ነው መሀል ላይ። ይሄ አንዳንድ ጊዜ ምናምን ከበሉ በኋላ ይሄ ይመከራል በሞዴሊንግ እንትን እያቀረቡ አይ ከበሉ በኋላ በስቴክኒ እንደዚህ ምናምን የሚል ኧረ አዘግቶን ያለ የሚበላስ እንዴት እንደዚህ ምግብ ሲበላ ያረግ የሚበላስ እሱ ገጥሞሽ ያውቃል? አዎ ብዙ ጊዜ ይመከራል። አይ ነውር ነው። አፍ ተዘግቶ ነው። ይሄ ጆሮስ እንደዚህ አርጎ ወደ ምግብ ዳቦ ቢጤ ነገር ቢያቀብልሽ አይ አይደረግም። ኧረ በስመ አብ አታውቂም መሰለኝ እንደዚህ አይነት ሰዎች አይቻቃለሁ፣ ግን እኔ ይደብራል። አይመከርም። ይሄ በተለይ ምግብ እየበላ ከሆነ ሰው አፒታይቱ እንደዚህ ነው የሚዘጋው። አይደረግም። አሁን አረማመዷን አሳይ። ሌላውን ገብቶኛል። አንቺ ተምሬያለሁ። በጣም እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች። አሁን ከእንትኑ አሁን ያልሽኝን ምን ፎርም ያልሽኝ? ፍሮንት ወክ ወይስ ባክ? ይጠቅመኝ ሁለቱንም